በዚህ ዘመን ኦርቶዶክሳዊ ሆኖ መኖር ማለት በአንድ ትልቅ ባህር ውስጥ እንደ ደሴት መታየት ማለት ነው። ኦርቶዶክሳዊነት የሐዋርያት የእምነታቸው ትክክለኛነት የሚታይበት መስመር ነው፣ አለት ነው፣ የማይናወጥ ነው። ጳጳስም ይሁን ፓትርያርክም ይሁን ቄስም ይሁን ሰባኪም ይሁን ምእመንም ይሁን አዲስ የማይሰራለት የሚኖርበት ሲኖርበት የሚከብርበት ማንነት ኦርቶዶክሳዊነት ይባላል። ከ12ቱ ደቀ መዛሙርት ጋራ በሰማይ ካሉ ቅዱሳን ጋራ ከነርሱ ጋራ በክርስቶስ አካል ውስጥ አንድ የሆነ ሞት እንኳ ቢሆን ሊያቋርጠው የማይችል ሕያው ህብረት የምናቆምበት ማንነት። ሞኞች ናቸው። አበበ ቢመጣ ከበደ ቢመጣ ቤተክርስቲያናችን ነጻ ትወጣለች ብለው የሚያስቡ በጣም ጅሎች አሉ፣ ብዙ ጅሎች። ማንም ቢመጣ ማንም በዚህ ምድር ላይ በምድራዊ ስልጣን ቢከብር ኦርቶዶክሳዊነትን ሊያቀነቅን አይችልም፣ ጠላት ነው። ኦርቶዶክሳዊነት በእውነተኛው ነገር እግዚአብሔር ላይ የቆመ ነው። እግዚአብሔር በባህሪ አንድነት በልዩ ሶስትነት የሚመለክ አምላክ ነው ብሎ የሚያምን ነው። ምድራዊ ዕውቀት አእምሮን ይመግባል። ምድራዊ ዕውቀት በዚህ ምድር ላይ አንቱ ሊያሰኘን ይችላል። ምድራዊ ዕውቀት ግን ታውቃላችሁ ወደ መልካም ሰብዕና ሊያመጣ አይችልም። መልካም ሰብዕናና ንጹህ የእውነት ማንነት ሰው ገንዘብ ሊያደርግ የሚችለው የእግዚአብሔርን ትምህርት ሲማር ነው። እሱ ጥበብ ይባላል፣ ኦርቶዶክሳዊ ጥበብ ይባላል። ኦርቶዶክሳዊ ጥበብ ልብን ይመግባል። ልብን ነው የሚመግበው፣ ሞተሩን ያገኘዋል። ክርስትናን ከዚህ ከምድራዊ ዕውቀት ጋራ ከግሪኩ ፍልስፍና ጋራ ለመቀላቀል የሞከሩ ናቸው እና በኋላ በዚህ የፍልስፍና መንገድ ሄደው ምንድን ነው ያሉት? ክርስቶስ ተገልጧል። አዎ የተገለጠው ክርስቶስ ግን እውነተኛውን እግዚአብሔርን ሊያሳይ ሊያንጸባርቅ የመጣ እንጂ የብሉይ ኪዳኑ አምላክ ሌላ አምላክ ነው፣ የብሉይ ኪዳኑ አምላክ ክፉ አምላክ ነው ወደ ማለት ደረሱ። እግዚአብሔር ፈጠረ፣ መልካም እንደሆነ አየ ነው የሚለው መጽሐፍ። እግዚአብሔር ከፍጥረቱ መካከል የተጸጸተበት ምንም ፍጥረት የለም። በሩ እኔ ነኝ አለ አምላካችን። እውነት ነው። ከሱ ውጪ ሌላ በር ምን አለ? የምንገባበት በር ክርስቶስ ነው። ቤት በኩል እንገባለን፣ በቀኝ እጁ በኩል እንገባለን። ይሄ ምስጢረ ንስሐ ይባላል። ኦርቶዶክሳዊ አይን ማለት ይሄ ነው። ቆቡን ሳያከብር ለምንኩስናው ሳይታመን እንደው ሲዝረከረክ የምትመለከቱት መነኩሴ ቢኖር በአቋራጭ እዚያ ጋር የደረሰ ማለት እንጂ ምንኩስና አያስፈልግም ማለት አይደለም። በምንኩስናቸው የክርስቶስን አክሊል በተግባር ማሳየት የቻሉ ብዙ አባቶች አላት ቤተክርስቲያን። በረከታቸው በሁላችን ይደርብን። ሳይነት መቅደሱን ድንጋይ ነው ይላሉ። እሱንማ እኛ እናውቅ የለም። ዶሎኬት አዋተን ያሰራን እኛ አይደለንም? አሸዋ አዋተን የሰራን እኛ አይደለንም? ለእኛ እነሱ ሊነግሩን ይችላሉ። እኛ አይደለም በገንዘብ የገዛ ነው። እነሱ እንዴት ይነግሩናል? ግን ያን ድንጋይ አምጥተን ሰተን መቅደሱ ከተሰራና በሜሮን ከከበረ በኋላ ድንጋይ አንለውም። የክርስቶስን ቀሚስ እናይበታለን። አያችሁ፣ ተሻግረን እንሻገራለን። ኦርቶዶክሳዊነት ተሻግሮ ማየት ነው። ጊዮርጊስ እንደኔ ሰው ነው? አዎ ሰው ነው። ግን እሱ እንደ ጊዮርጊስ ያለ ሰው ነው ወይ? ለክርስቶስ በማንኮራኩር እንደ ስንዴ እስከ መፈጨት መታመን የሚችል ነው ወይ? ጥያቄው እሱ ነው። አምላካችን ልዑል እግዚአብሔር ሆይ ከተፈጠርንባት ዕለትና ጊዜ አንስቶ እስከዚህ ሰዓት ስለጠበቅከን ወደፊትም ስለምትጠብቀን ስለ አባታዊ መግቦትህና ፍቅርህ ክብርና ምስጋና ለስሙ ይሆንልን። ኦርቶዶክሳዊነት ክቡራን የምትሆኑ ሊቃውንተ ቤተ ክርስቲያን፣ መምህራን ሁላችሁ በየደረጃችሁ የቅዱስ ያሬድ ዜማ በረከት ያደረባችሁ ዘማሪያን የእግዚአብሔርን ቸርነትና መግቦት ሽታችሁ በዚህ ታላቅ የቅድስና አውድ የተሰበሰባችሁ ኦርቶዶክሳውያን ቤተሰቦቻችን፣ ማህበረ ምእመናንና ምእመናት ሁላችሁን በክርስቶስ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አረፈዳችሁ? አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የሰው ልጆች ሁሉ መዳንና ነጻነት በማህፀኗ የተጻፈባት አማላጃችን እናታችን ቅድስት ድንግል ማርያምን ጣዕሟን በአንደበታችን ፍቅሯን በልባችን ልዑል አምላካችን እግዚአብሔር ይሳልብን። እንደ እግዚአብሔር ፈቃድ ባለን ውስን ጊዜ የምንማርበት የትምህርታችን ርዕስ ኦርቶዶክሳዊነት የሚል ነው።
ስለ ኦርቶዶክሳዊነት ስናስብ በጣም ሰፊና ጥልቅ የሆኑ ጉዳዮች የሚታይበት በክርስቶስ ኢየሱስ የተመሰረተችው ቤተክርስቲያን ላለፉት 2020 ዓመታት በጽናት የቆመችበት ታላቅ የእውነት መንገድ ነው ኦርቶዶክሳዊነት። ዛሬ ዓለማችን በተለያዩ ሁኔታዎች መልኳም አስተሳሰቧም መርኋም በሙሉ እየተቀየረ ዘመን እየመሰለ ይሄዳል። ቤተክርስቲያን ግን ሁሉ ጊዜ አንድ መልክ ይዛ የምትጓዝ ናት ቤተክርስቲያን። ይሄ መልክ ኦርቶዶክሳዊነት ይባላል። አሁን በዚህ ዓለም ላይ እንደምታውቁት የፖስት ሞደርኒዝም ድህረ ዘመን የሚባለው በጣም ከባድ ዘመን ነው። አዲስ የአእምሮ ምስረታ ዓለማችን እያስተጋባችበት ያለ ዘመን ነው። አዲስ የሰው ልጆች የህይወት ቅርጽ እየመጣ ያለበት ዘመን ነው። አርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት ተብሎ የሚታሰበው ቴክኖሎጂን የተደገፈ በአጠቃላይ ከዚህ ዓለምና በእግዚአብሔር ከተፈጠረው ንጹህ ዓለምና ከእውነት ጋር የተጣላ ማንነት በዓለማችን ላይ በጣም እየተቀነቀነ ነው ያለው። ከዚህ አንጻር በዚህ ዘመን ኦርቶዶክሳዊ ሆኖ መኖር ማለት በአንድ ትልቅ ባህር ውስጥ እንደ ደሴት መታየት ማለት ነው። የዚህ ዘመን ከባዱ ሰማዕትነት ኦርቶዶክሳዊ ሆኖ በኦርቶዶክሳዊ መልክ መኖር ነው። ኦርቶዶክሳዊነት ቀላል ነገር አይደለም። ብዙ ሰው ኦርቶዶክሳዊነትን የሚመስለው ማርያም አማላጅ ናት ብሎ ማለት ብቻ ይመስለዋል። ብዙ ሰው ኦርቶዶክሳዊነት ማለት ኢየሱስ ክርስቶስ የባህሪ አምላክ ነው ብሎ መመስከር ብቻ ይመስለዋል። ኦርቶዶክሳዊነት በጣም ጥልቅ የሆነ ማንነት ነው። ከዚህ አንጻር ጥቂት ነገሮች ስለዚህ ጉዳይ አካፍላችኋለሁ። ኦርቶዶክሳዊነት ማለት በብዙ ትምህርቶች እንደምትሰሙት ትክክለኛ እይታ፣ ምስጋና፣ አምልኮ፣ እውነት የሚል ትርጉም አለው እና ኦርቶዶክሳዊነት ሁልጊዜ የማይለወጥ የእግዚአብሔር እውነት አለ ብሎ ያምናል። ይሄኛው ዓለም ደግሞ እውነት የለም። እውነት የማህበረሰቦች ስምምነት ነው። ሰዎች በአእምሯቸው የሚፈጥሩት ምናብ ነው እንጂ አካላዊ እውነት የለም ብሎ ነው አሁን ዓለም የተቀበለው። ስለዚህ አካላዊ እውነት የለም ማለት እግዚአብሔር ራሱ የለም ወደሚል አደገኛ ጫፍ የደረሰ አስተሳሰብ ነው። ዓለም እየተቀበለው ነው። ኦርቶዶክሳዊነት ደግሞ ንጹህ እውነት፣ ዘላለማዊ እውነት፣ የማይተካ እውነት፣ የማይለወጥ እውነት፣ ሰዎችን የሚቀድስ ሰዎችን የሚያከብር ከዘላለማዊነቱ የሚያካፍል ማንነት አለ ብሎ ማመን ነው ኦርቶዶክሳዊነት። ስለዚህ ይሄ የእውነት ጥያቄ የተመለሰበት ብቸኛ መንገድ ኦርቶዶክሳዊነት ነው። ኦርቶዶክሳዊነት የሐዋርያት የእምነታቸው ትክክለኛነት የሚታይበት መስመር ነው፣ አለት ነው፣ የማይናወጥ ነው። ጌታ ለቅዱስ ጴጥሮስ እንደነገረው ምስክርነቱን ከሰጠ በኋላ አንተ አለት ነህ፣ በአንተ አለትነት ቤተ ክርስቲያኔን እሰራታለሁ፣ የሲኦል ደጆችም ደግሞ አያናውጧትም በማለት አምላካችን የመሰከረበት ታላቁ የማይናወጠው አለት ኦርቶዶክሳዊነት። ከዚህ አንጻር ኦርቶዶክሳዊ አስተሳሰብ እግዚአብሔር ክርስቶስ አምላካችን በሰጠው እምነት ላይ የጸና ማንነት ማለት ነው። ሊለወጥ የማይችል ግለሰብ ወይም ማህበረሰብ የሚሰራው አዲስ ትምህርትና ህይወት የለውም። ሳይንስ ይሻሻላል፣ እውቀት፣ ምድራዊ እውቀት ይሻሻላል። ምንጩ ሰው ነው። ሰው በተሻለ መንገድ አፕዴት ያደርገዋል፣ ያሻሽለዋል። አሁን እንኳን በቅርብ እንደምታውቁት ሳይንሱ ሰው በቀን 2 ሊትር ውሃ መጠጣት እንዳለበት ያስተምራል ለኩላሊቱ ጤንነት። አሁን ደግሞ WHO በአዲሱ ጥናቱ ደግሞ 1.5 በቂ ነው፣ ደግሞ ከዚያ በላይ መጠጣት ለኩላሊት ደግሞ ሌላ ስራ መፍጠርና አደጋ ነው ይላል። ዓለም የውሃ እጥረት ገጥሟት ይሁን ትክክለኛ ጥናት ይሁን እነሱ ነው የሚያውቁት ማለት ነው። እና እውቀት ይሻሻላል፣ ትላንት የነበረ ይለወጣል።
ትላንት የነበረ አስተሳሰብ አዲስ ይመጣል ዕውቀት። ይሄ የሃይማኖት እውነት ግን ማንም ሰው ሊነካው የማይችለው የሚኖርበት ነው። በሰዎች የፍላጎት መንገድ የሚቀረጽ አይደለም። እግዚአብሔር ፈቃዱን ለሰው ልጆች የገለጠበት መንገድ ኦርቶዶክሳዊነት ይባላል። አዲስ ትምህርት የለውም። ለዚህ ነው ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ምዕመናን በጻፈው መልእክቱ በዚህ በአንደኛ ቆሮንቶስ መልእክት ምዕራፍ 3 ቁጥር 10 ላይ ምን አለ? ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልምና እርሱም ኢየሱስ ክርስቶስ ነው ይላል። ከፍጡር ያልተቀበል ነው፣ ከእግዚአብሔር የተቀበል ነው። ጳጳስም ይሁን ፓትርያርክም ይሁን ቄስም ይሁን ሰባኪም ይሁን ምዕመንም ይሁን አዲስ የማይሰራለት የሚኖርበት ሲኖርበት የሚከብርበት ማንነት ኦርቶዶክሳዊነት ይባላል። የሰዎች ፍላጎት የማይቀላቀልበት ለንጹህ ፍላጎቱ የምናድርበት ህይወት ኦርቶዶክሳዊነት። ፈቃድን ማስረከብ የሚጠይቅ ትግል የሚጠይቅ ራስን ማሸነፍ የሚጠይቅ ህይወት ኦርቶዶክሳዊ ህይወት። ይሄ ህይወት በቅዱስ ጴጥሮስ እምነት መሰረትነት ላይ የታነጸ እኛ በዚህ መሰረትነት ላይ ወደ መንግስተ ሰማያት የህያው ድንጋዮች ሆነን የምንታነጽበት ልዩ መሰረት። አንድን ህንፃ እንደምታውቁት ሊያቆመው የሚችለው መሰረቱ ሲሰራ ምን ያክል ህንፃ መሸከም ይችላል፣ ምን ያክል ሩሞች ወደ ላይ ማቆም ይችላል ብሎ የህንፃውን ቁጥር ልኬት የሚወስነው መሰረቱ። የኛም የእውነታችን ልኬት የተሰራበት መሰረቱ ኦርቶዶክሳዊነት ይባላል። ይሄ መሰረት በነቢያት በሐዋርያት ላይ የታነጸ ነው። ሐዋርያት የሰበኩት ክርስቶስ ያረጋገጠው፣ እንደገና ነቢያት ትንቢት የተናገሩለት ክርስቶስ ያረጋገጠውና ሐዋርያት የሰበኩት በጣም በሚደንቅ ሁኔታ ድንግል ማርያም እየተደነቀችበት በዝምታ ብቻ የኖረችበት ልዩ ህይወት ኦርቶዶክሳዊ ህይወት እና ስለዚህ ህይወት ጥቂት ነገሮች ነው ማካፈላችሁ ብያለሁ። ኦርቶዶክሳዊነት እይታ ነው፣ ርዕዮተ ዓለም ነው፣ ራሱ ልዩ የሆነ እይታ ነው። ኦርቶዶክሳዊ ርዕዮት አለ። ይሄ ኦርቶዶክሳዊ ርዕዮት የሚጠበቅ ነው። በነገረ መለኮታዊ ትምህርት በእግዚአብሔር መገለጥ ላይ ተመስርቶ ያንን መገለጥ ለዓለም የሚያደርስ ያንን መገለጥ በሎጂክም በአመክንዮ በሳይንሳዊ መንገድ በፍልስፍና በምንም አይነት መንገድ ይህንን እውነት እንገልጠዋለን እናሳየዋለን እንጂ በእነዚህ መንገዶች የማናሻሽለው የተለየ ህይወት ለዚህ ህይወት የተዘጋጀ ማንነት ያለው ሰው እሱ ኦርቶዶክሳዊ ይባላል። ኦርቶዶክሳዊነት በአካል በአእምሮ በመንፈስ ከቀደሙ አባቶቻችን ጋራ አንድነት የምንሰራበት ህይወት ከ12 ደቀ መዛሙርት ጋራ በሰማይ ካሉ ቅዱሳን ጋራ ከነሱ ጋራ በክርስቶስ አካል ውስጥ አንድ የሆነ ሞት እንኳ ቢሆን ሊያቋርጠው የማይችል ህያው ህብረት የምናቆምበት ማንነት ነው። እና አሁን ኦርቶዶክሳውያን ነን ወይ? ኦርቶዶክሳዊ ማንነት በትክክል በውስጣችን ይታያል የሚለውን ራሳችን መመዘን እንድንችል አንዳንድ ነጥቦችን ላሳያችሁ። መቼም ሐዋርያው ቅዱስ ጳውሎስ ለልጁ ለጢሞቴዎስ በጻፈው መልእክቱ ጢሞቴዎስ ሁለተኛ ምዕራፍ 2 ቁጥር 19 ላይ ምን ይላል? የተደላደለ የእግዚአብሔር መሰረት ቆመዋል ይላል። እስቲ በሉ ይሄን ቃል የተደላደለ በሉ። የእግዚአብሔር መሰረት ቆመዋል። የማን መሰረት? የእግዚአብሔር መሰረት ማለት የማይናወጥ የተደላደለ ማለት ያለቀ ማለት እንከን የማይወጣለት ማለት ይሄ መሰረት ቆመዋል። ይሄ መሰረት ለመልካም ስነ ምግባር በጎ የህይወት ምክር የሚሰጥ ነው። አንድ ኦርቶዶክሳዊ ሰብዕና ገንዘብ ያደረገ ሰው አሁን ቅድም የቀረበውን ግጥም ተመልከቱ፣ የተማርነውን ትምህርት አስቡት። አንድ ኦርቶዶክሳዊ ሰው ኦርቶዶክሳዊነት በትክክል ቢገባው ኖሮ ኃጢአትን ተው ተብሎ አይሰበክም። ታውቃላችሁ፣ ኃጢአትን ራሱ ይተወዋል እንጂ ኃጢአት እንዲተው የሚሰበከው አረማዊ ነው። ኃጢአት አረማዊ ባህል ነው።
ኃጢአት ማለት ራሱ ትርጉሙ እግዚአብሔርን ማጣት ነው። ኦርቶዶክሳዊነት በመልካም ማንነት የምንሰራበት ህይወት ማለት እግዚአብሔርን ወደ መምሰል የምንወጣበት ቴዎሲስ የተለየ መንገድ ነው። ይሄ ኦርቶዶክሳዊነት ይህ መንገድ አጠቃላይ የሰው ልጆችን ህይወት የሚቀርጽ ነው። ዓለም ከኦርቶዶክሳዊነት ጋር ጦርነት ውስጥ የገባው ለዚህ ነው፣ ለሌላ እንዳይመስላችሁ። አሁን አንዳንድ ሰዎች ሞኞች ናቸው። አበበ ቢመጣ ከበደ ቢመጣ ቤተክርስቲያናችን ነፃ ትወጣለች ብለው የሚያስቡ በጣም ጅሎች አሉ፣ ብዙ ጅሎች። ማንም ቢመጣ ማንም በዚህ ምድር ላይ በምድራዊ ስልጣን ቢከብር ኦርቶዶክሳዊነትን ሊያቀነቅን አይችልም። ጠላት ነው። የካፒታሊዝም የሴኩላሪዝም ዓላማው ኦርቶዶክሳዊነት በምድር ላይ እንዳይኖር። ለምን? ኦርቶዶክሳዊነት ካለ የተፈጥሮ ስርዓት ተጠብቆ ይኖራል። ይሄን ያምናል። ስለዚህ መጀመሪያ እውነት የሚባለው የለም የሚለውን ሐሳብ ትውልድ እንዲቀበለው መጀመሪያ ኦርቶዶክሳዊነት መጥፋት አለበት። አሁን አንዳንድ ርዕዮተ ዓለሞችን ተመልከቱ። አሁን ዝም ብሎ ብዙ እንደውም ሴቶች ያለው ያው ፌሚኒዝም ይቀነቀናል። አሁን አበሾቹም ገብቷቸውን ሳይገባቸው ሲጮሁ እናያቸዋለን፣ እንመለከታቸዋለን። እና የሴቶችን መብት እኩልነት ምናምን አይነት ጩኸት ነው የሚመስለው፣ ግን ጀርባው በጣም ብዙ አደጋ አለው። ታውቃላችሁ? በጣም ብዙ ከተፈጥሮ ስርዓት ጋር ሊያጣላ የሚችል በዚህ በመብትና በነፃነት የተመጋረጃ የተሸፈነ አደገኛ የሆነ ሌዝቢያኒስት አስተሳሰብ ይዞ ነው የመጣው። በነፃነት ሰበብ ሴቶች ከወንዶች ርቀው እንዲኖሩ የተቀደሰ ትዳር እንዳይኖራቸው አደገኛ አብዮት በውስጣቸው እንዲያመጡ ከባድ ነው። ይሄንን ታላቅ አብዮት ዓለም እንዲቀበለው ኦርቶዶክሳዊነት ሁል ጊዜ ውጊያ ላይ ነው። እና ክርስቲያኖች እውነተኛ ኦርቶዶክሳዊ ለመሆን ራስን ማዘጋጀት፣ ቤተሰብን በዚህ መንገድ ለመቅረጽ አንደኛ ኦርቶዶክሳዊነት በእውነተኛው ነገር እግዚአብሔር ላይ የቆመ ነው። እግዚአብሔር በባህሪ አንድነት በልዩ ሶስትነት የሚመለክ አምላክ ነው ብሎ የሚያምን ነው። ዓለማችን ይህንን አይቀበልም። በጣም የሚገርማችሁ እምነት አለን የሚሉት አካላት እንኳን የእግዚአብሔርን ልዩ ሶስትነትና አንድነት ለመቀበል በጣም ይቸገራሉ። ዶክትሪኖቻቸውን ብትፈትሿቸው በጣም አደገኛ መርዛማ ትምህርቶች በእግዚአብሔር ላይ አላቸው። ቤተ ክርስቲያን ይህንን ትምህርት ከቅዱሳን ሐዋርያት ተቀብላ ጸንታ የኖረች ናት። ለምንድን ነው? በተለይ ክርስትና በተስፋፋበት ዘመን አንዱ የግሪክ ፍልስፍና ዓለምን የተቆጣጠረበት ወቅት ስለነበረ በጣም ብዙ ሊቃውንት ሳይቀሩ በፍልስፍና መንገድ በሎጂካዊ መንገድ የእግዚአብሔርን አንድነትና ሶስትነት ለማብራራት ሞክረው ብዙ ሊቃውንት ስተው ወጥተዋል ከቤተ ክርስቲያን። አንቱ የተባሉ ሊቃውንት ለብዙ የኑፋቄ መንገድ በር የከፈተው አደገኛው ይሄ ፍልስፍናው መንገድ ነው። እና ክርስቲያን ሁልጊዜ ሃይማኖቱን በዓለም ከሚሸምተው ዕውቀቱ መጠበቅ አለበት። ምድራዊ ዕውቀት አእምሮን ይመግባል። ምድራዊ ዕውቀት በዚህ ምድር ላይ አንቱ ሊያሰኘን ይችላል። ምድራዊ ዕውቀት ግን ታውቃላችሁ ወደ መልካም ሰብዕና ሊያመጣ አይችልም። መልካም ሰብዕናና ንጹህ የእውነት ማንነት ሰው ገንዘብ ሊያደርግ የሚችለው የእግዚአብሔርን ትምህርት ሲማር ነው። እሱ ጥበብ ይባላል። ኦርቶዶክሳዊ ጥበብ ይባላል። ኦርቶዶክሳዊ ጥበብ ልብን ይመግባል። ልብን ነው የሚመግበው፣ ሞተሩን ያገኘዋል። በዚህ ዓለም ላይ በአእምሯቸው በጣም ትልልቅ ዕውቅና ያገኙ በዚያ በሳይንሳዊ ዕውቀት ትልቅ ደረጃ ላይ የደረሱ ግን ደግሞ በጣም ነውረኞች ሆነው በዚህ ዓለም በድሃ ግፍ የሚኖሩ ብዙ ትልልቅ ሰዎች አሉ። አንድ ኦርቶዶክሳዊ ሰው ነገር እግዚአብሔርን በኦርቶዶክሳዊ መንገድ የተማረ ኦርቶዶክሳዊ መልካሙን ሰብዕና ገንዘብ ያደርጋል። ይሄንን መልካም የሆነ እግዚአብሔር ከእርሱ ጋር ህብረት ለማድረግ መንገድ ይጀምራል። ነገር እግዚአብሔርን ሲማር ኦርቶዶክሳዊነት በነገረ ሥላሴ ትምህርት ከዚህ ዓለም አስተሳሰብ የተለየ ነው ያለው። የተለየ በጌታችን ዘመን ከዚያም በኋላ ደግሞ ቀጥሎ በሐዋርያትም ዘመን የተሻገሩ ቢጻሳውያን ብለው የሚጠሯቸው ግኖስቲካውያን ነበሩ። ቢጻሳውያን ማለት ሐሰተኛ ወንድሞች ማለት፣ ሐሰተኞች ወንድሞች ማለት። እነዚህ ቢጻሳውያን ክርስትናን ከዚህ ከምድራዊ ዕውቀት ጋራ ከግሪኩ ፍልስፍና ጋራ ለመቀላቀል የሞከሩ ናቸው እና በኋላ
በዚህ የፍልስፍና መንገድ ሄደው ምንድነው ያሉት? ክርስቶስ ተገልጧል። አዎ የተገለጠው ክርስቶስ ግን እውነተኛውን እግዚአብሔርን ሊያሳይ ሊያንጸባርቅ የመጣ እንጂ የብሉይ ኪዳኑ አምላክ ሌላ አምላክ ነው፣ የብሉይ ኪዳኑ አምላክ ክፉ አምላክ ነው ወደ ማለት ደረሱ። አያችሁ ናይ ብሉይ ኪዳኑ አምላክ እሱም ብቻ ሳይሆን እነዚህ ግኖስቲካውያን ከዚህ ከፍ ብለው ኦርቶዶክሳዊነትን የሚፈትኑ በጣም ትልልቅ የፍልስፍና ጥልቅ የሆኑ ኑፋቂዎችን ወደ ቤተክርስቲያን ለማስረጽ ሞክረው ነበር። ለምሳሌ የሰውን ስጋ ሰው ነፍስና ስጋ አለው ይሉና ግን ስጋን የፈጠራት ክፉ አምላክ ነው፣ ነፍስን የፈጠራት ደግ አምላክ ነው። አንድ ሰው ሲሞት ከስጋ እስር ቤት ነፃ ወጣ ማለት ነው ብለው የስጋ ትንሣኤ እንደሌለው ሁሉ ጭምር የሚያስተምሩ ናቸው። እነዚህ ትምህርቶች በጣም በሚገርመው በክርስትና ስም በሚንቀሳቀሱ ብዙ የፕሮቴስታንት ዶሚኔሽኖች ውስጥ ሁሉ ገብተዋል። አያችሁ እና ኦርቶዶክሳዊነት እይታ ነው፣ እግዚአብሔርን የሚያይበት መንገድ አለ። ይሄ ሰፊ ስለሆነ ብዙ አናነሳውም። ሁለተኛው ኦርቶዶክሳዊነት ፍጥረትን የሚመለከትበት መንገድ የፍጥረትን መልካምነት ይመለከታል። ለምሳሌ አሁን እኛ ታቦት አንድ ሰሞን አይታችሁ ከሆነ አንድ ከዚህ ቤተክርስቲያን ራሱ የወጣ እብድ ብሎ ቲክቶክ ላይ ምናምኑ ላይ ሲያብድ ተመልክታችሁት ሊሆን ይችላል። እና ታቦቱን ለማጣጣል ታቦቱን ብዙ ለማለት የሚጠቀሟቸውን ቃላትና ወርዶች ዝም ብላችሁ ተመልከቱ። ታቦት እንጨት ነው ምናምን ይላል። እኛ ወርቅ ነው አላለም አትልም ቤተክርስቲያን። ግን ታቦት ከማይነቀስ እንጨት ለእግዚአብሔር ክብር ቤተክርስቲያን ያመጣችው ነው። ፍጥረትን የምትቀድስበት መንገድ አንዱ ነው። ታቦት እኛ የብሉይ ኪዳን ታቦት የለንም። እኛ ያለን ታቦት መሰዊያ ነው። እስቲ መሰዊያ በሉ። ይሄ መሰዊያ ክርስቶስ የሚሰዋበት ነው። አልፋ ኦሜጋ ኢየሱስ ተብሎ ስሙ የተጻፈበት ነው። እንደ ብሉይ ኪዳኑ ታቦት በጣም ትልቅና ብዙ እንትን ይዘን ምናምን በክንድ ከስንዝር ምናምን ለክተን የምንሰራው አይደለም። ክርስቶስን የምንሰዋበት ደመ ክርስቶስ የሚፈስበት እኛና ክርስቶስ የምንገናኝበት ከፍጥረት ቤተክርስቲያን ለይታ ለእግዚአብሔር ክብር ያቀረበችው ነዋየ ቅዱስ ይባላል። ይሄ ኦርቶዶክሳዊ እይታ ነው። አያችሁ በመጽሐፍ ቅዱስ ስታነቡ ኦሪት ዘጸአት ምዕራፍ 15 ላይ ሙሴን አምላካችን እስራኤልን ከግብጽ ይዞ እንዲወጣ ካደረገው በኋላ በኤርትራን ባህር ልክ እንደተሻከሩ አንድ ማራ የሚባል አካባቢ ሲደርሱ እዚያ ጋር እስራኤል ውሃ ጠማቸው እና ማራ አንድ ውሃ አለ። ይሄ ውሃ ደግሞ መራራ ነው፣ የሚጠጣ አይደለም። እስራኤል ውሃ ጠማቸው። ሙሴ ኬት ነው የምታመጣው? ውሃ ኬት ይመጣል? ምን ጠጣ? ውሃ የለንም። ይሄ ውሃ መራራ ነው፣ ምንድን ልታደርጉ ነው አንተና አምላካችን ብለው እስራኤል ሲያጉረመርሙ ሙሴ ወደ እግዚአብሔር ጮኸ። እግዚአብሔር ምን አለው? አንድ እንጨት አሳየው። እስቲ አንድ እንጨት አሳየው በሉ። ዝም ብሎ አንድ እንጨት አሳየው። ያን እንጨት ይሄው አለው። ሙሴ ያን እንጨት አየ፣ ብድግ አደረገ። አንሳና ውሃውን በሱ እንጨት ምተው አለው። ያንን መራራውን ውሃ ሙሴ በዚያ እንጨት ሲመታው መራራው ውሃ ጣፈጠ። አያችሁ አሁን ማን አጣፈጠው ብለን እናስተምራለን። ማን አጣፈጠው? እግዚአብሔር። እውነት ነው። ግን እግዚአብሔር በምን በኩል አጣፈጠው? በእንጨቱ በኩል፣ በፍጥረቱ በኩል። እግዚአብሔር ፈጠረ፣ መልካም እንደሆነ አየ ነው የሚለው መጽሐፍ። እግዚአብሔር ከፍጥረቱ መካከል የተጸጸተበት ምንም ፍጥረት የለም። ስለዚህ ቤተክርስቲያን ፍጥረትን የምትመለከትበት መንገድ የተለየ ነው። ከእንጨት መርጣ ለእግዚአብሔር የክብር መገለጫ እንደ ጣዖት የምታመልከው አይደለም። ለእግዚአብሔር የክብሩ መገለጫ ታደርገዋለች። እግዚአብሔርን ትገልጥበታለች። ፍጥረታት የእግዚአብሔር የህልውናው መገለጫዎች ናቸው። ቅዱስ ጳውሎስ ለዚህ ነው እግዚአብሔር ለፍጥረቱ በፍጥረቱ ይታወቃል ይላል። እግዚአብሔርን የምናውቅበት አንዱ መንገድ እና ትምህርት ቤት ፍጥረት ነው። ስለዚህ ቤተክርስቲያን ፍጥረትን የምትመለከትበት መንገድ የተለየ ነው። መስቀሉን እንጨት ነው ይላሉ። ሰማላችሁ? መስቀሉን እንጨት ነው። እነሱ የሚመለከቱት በአይነ ስጋ ነው። እየሰማችሁኝ ነው? በምን አልኳችሁ? መልሱልኝ። የስጋ አይን ማለት ነው። ቅዱስ ዮሐንስ አፈወርቅ ምን ይላል? ወብነ ክልኤቲ አዕይንት፣ እኛ ሁለት አይኖች አሉን ይላል። አንዱ አይናችን የስጋ ነው፣ ሁለተኛው አይናችን የውስጥ ነው ይላል። የእግዚአብሔርን ምስጢር ማየት የምንችልበት አይን፣ ረቂቅ አይን። አያችሁ ክርስቲያን ኦርቶዶክሳዊ ማለት ያ ነው። ከጀርባ የሚመለከት ማለት ነው። ወደ ውስጥ የሚመለከት ማለት ነው። መናፍቃንና ሌሎች ዓለማውያን በሚመለከቱበት አይን የሚያ አይደለም። መስቀሉን ተመልከቱ። እነሱ ከእንጨት ውጪ ምንም አይታያቸውም። እኛስ ምን ይታየናል መስቀል ላይ? አንድ ታላቅ አባት ሶሪያዊ ቅዱስ ይስሐቅ ይባላል። በቤተ ክርስቲያናችን ማር ይስሐቅ የተባለ መጻሕፍተ መነኮሳት መካከል አንዱን የጻፈልን አባት
ይሄ ታላቅ አባት ሶርያዊው ይስሐቅ ምን ይላል? መስቀል የምስጢር ደጅ ነው ይላል። እስቲ በሉ መስቀል በሉ እስቲ። የምስጢር ደጅ ነው። የምን ደጅ ነው? ቁስ ብቻ አይደለም እያለን ነው። መስቀል የምስጢር ደጅ ነው። ክርስቶስ ዝም ብሎ የተሰቀለበት ብቻ አይደለም። መስቀል ክርስቶስ ተሰቅሎበት ቤተ ክርስቲያንን የሰራበት ሰውነት የገዘፈበት ልዩ መንገድ ነው መስቀል። እና ያንን መስቀል ዝም ብላችሁ ልብ ብላችሁት ጌታችን የተሰቀለበትን ስቅለት ስነ ስቅለቱን ቤተክርስቲያን ስትገቡ በደንብ ተመልከቱ። ክርስቶስ እግሩ የተቸነከረበት ቦታ አለ አይደለም? አይደለም? የመለሳችሁልኝ ነው ማስተምረው አይደለም? አዎ እግሩ የተቸነከረበት ቦታ ያ ቦታ የአንድ ቀን ችንካር ብቻ እንዳይመስላችሁ የቤተ ክርስቲያን ሕይወት የተሰራበት ነው። እግሩ የተቸነከረበት ቦታ ምስጢረ ጥምቀት ይባላል። እስቲ ምስጢረ ጥምቀት በሉ። አዎ በ40ና በ80 ቀናችን ቤተ ክርስቲያን እኛ የክርስትና ብለን በምንጠራው በዚያ ጥምቀት ስታጠምቀን ወደ ክርስቶስ እግር ነው ያስጠጋችን። አያችሁ? እና ያለን ምስጢር ማለት ነው። ተሻግረን ከዚያስ የክርስቶስ ደግሞ ጉልበቱ እንዲጥፍ ብላ ያለችበትን ቦታ አላያችሁ? ስዕሉ ላይ አላያችሁ? ጉልበቱ ጥፍ ያለችበት ቦታ ደግሞ ምስጢረ ሜሮን ይባላል። ቤተ ክርስቲያን ካጠመቀች በኋላ ቅብአ ሜሮን ታከናውናለች። ይሄ ቅብአ ሜሮን እደ መንፈስ ቅዱስን ወክሎ የሚሰራ ነው። መንፈስ ቅዱስ በዚያ በኩል ያከብረናል። ይሄ ቅብአ ሜሮን ስንቀባ ቤተ ክርስቲያን ወደ ክርስቶስ ጉልበት አስጠጋችን ማለት ነው። መስቀሉ ምናየው እንደዚህ ነው። አያችሁ? ይሄ ኦርቶዶክሳዊነት ነው። ከዚያ ደግሞ ደረቱ አለ ለንጊኖስ የወጋው ይሄ ደረቱ ደግሞ ምስጢረ ቁርባን ይባላል። እስቲ ምስጢረ ቁርባን በሉ። ቤተ ክርስቲያን ካጠመቀች በኋላ ከዚያ ሜሮን ከቀባች በኋላ ወዴት ነው የምትወስደን? ወደ ስጋው ደሙ ነው አይደለ? ልክ ስጋው ደሙ ስታቀብለን ወደ ክርስቶስ ደረት አስጠጋችን ማለት ነው። እየወጣን ነው መስቀሉ ተመልከቱ፣ ወደ ላይ ይወጣን። ከዚያስ በቀኝ እጁ የተሰቀለበት ችንካር አለ አይደለም? ይሄ ቀኝ እጁ ችንካር ደግሞ ምስጢረ ንስሐ ይባላል። ይሄ ጌታችን በቀኝ የተሰቀለው ወንበዴ እንደምታውቁት ተዘከረኒ እግዚኦ በውስተ መንግሥትከ፣ አቤቱ በመንግሥትህ በመጣ ጊዜ አስበኝ ሲለው ዮም ትሄሉ ምስሌ ውስተ ገነት፣ ዛሬ በገነት ከኔ ጋር ትሆናለህ አለው። ይሄ ምስጢረ ንስሐ ነው። አንድ ኃጢአተኛ ኦርቶዶክሳዊ ከተጠመቀ ከከበረ በኋላ ከቤተ ክርስቲያን ጠፍቶ ሲመለስ ወደ ቤተ ክርስቲያን በዚህ በክርስቶስ ቀኝ እጅ በኩል ነው የምታስገባው። በካህኑ አማካኝነት በሩ እኔ ነኝ አለ አምላካችን። እውነት ነው። ከሱ ውጪ ሌላ በር ምን አለ? የምንገባበት በር ክርስቶስ ነው። ቤት በኩል እንገባለን፣ በቀኝ እጁ በኩል እንገባለን። ይሄ ምስጢረ ንስሐ ይባላል። ኦርቶዶክሳዊ አይን ማለት ይሄ ነው። ከዚህ ግራ ችንካር አለ። የግራ እጁ ችንካር ደግሞ ምስጢረ ቀንዲል ይባላል። ቀንዲል ይሄ ደግሞ ቤተክርስቲያናችን ዲፕሬሽን ሲሰማን፣ ጭንቀት ሲገጥመን፣ ደዌ ስጋ ሲገጥመን በካህናቱ አማካኝነት እኛን የምታከብርበት ጭንቀታችን የምታስወግድበት ቅዱስ ቅባት ነው። ተመልከቱ። ከዚያ አክሊለ ሦክ ነው። እስቲ አክሊለ ሦክ በሉ። የሾህ አክሊል ነው። ይሄ የሾህ አክሊል ደግሞ ዝም ብሎ እንደ አበባ ጉንጉን የተቀመጠ እንዳይመስላችሁ። ይሄ አክሊለ ሦክ የሾህ አክሊል በመዶሻ እየመቱ ነው ታውቃላችሁ፣ ራሱ ላይ ያስቀመጡበት። አሁን ዓለም ይሄን ፍቅር ያውቃል። ኦርቶዶክሳውያን ይሄ ፍቅር ይገባናል፣ እናውቃለን። በቃ ቅድም ብያችኋለሁ። ይሄ ፍቅር የተረዳ ይሄን ፍቅር የገባው ሰው ኃጢአትን አይደለም ይሄንን ፍቅር ወደ መምሰል ነው የሚወጣው። ኃጢአትን አይደለም የሚለማመደው፣ ይሄን ፍቅር ወደ መምሰል። አንዱ እንኳን ሾህ አናቱ ላይ የተወጋው ሾህ ልቡ ድረስ ነው የደረሰው ታውቃላችሁ። ክርስቶስ ሲወጉት ለማን ነው? ለኛ። አያችሁ። ለዚህ ነው ቅዱስ ያሬድ ምን አለ? ዘበንቲሃ ለቤተ ክርስቲያን ተጸፋይ ከበውስተ አውድ ከመ ትቀድሳ በደምከ ክቡር። ለቤተ ክርስቲያን በከበረ ደም ፈሳሽነት ትቀድሳት ዘንድ ተጸፋህላት፣ ተደበደብክላት ነው የሚለው ቅዱስ ያሬድ። ለኛ ነው። ይሄ አክሊለ ሦክ ምንድን ነው? ትዳርና ምንኩስና። እስቲ ትዳርና ምንኩስና በሉ። አዎ አንድ ኦርቶዶክሳዊ ባለ ትዳር ከያዘ እዚህ አክሊለ ሦክ ጋር ደረሰ ማለት። ትዳሩን የማያከብር ኦርቶዶክሳዊ እዚህ ጋር
ያ በአቋራጭ የመጣ ሌባ ነው ማለት ነው። በአቋራጭ ብዙ ኦርቶዶክሳውያንን ይዋቸው ትዳራቸውን አፍርሰው በሚዲያ ፓስተር ሲያስታርቃቸው አላየንም? ይሄ አያሳፍርም? አንድ ኦርቶዶክሳዊ ራሱ ማክበር ያቃተውን ትዳር በሆነ ጩሉሌ ፓስተር ተታሎ በሱ የሳይካትሪስት ሞያ የሚጠገን ትዳር የለም። ትዳርን የምትጠግነው ራስህ እዚህ ጋር መድረስ። ለዚህ ነው ቅዱስ ጳውሎስ ምን አለ? ክርስቶስ ቤተክርስቲያንን እንደወደዳት ባል ሚስቱን እንዲሁ ይውደዳት። እዚያ ጫፍ ደርሶ አየት ትዳሩን የማያከብር አመንዝራ የሆነ በትዳሩ ላይ ኦርቶዶክሳዊ ብታዩ አክሊለ ሶኩ ጋራ በአቋራጭ የመጣ ነው። የመስቀሉን መንገድ ሳይከተል የመጣ ነው ማለት ነው። ቆቡን ሳያከብር ለምንኩስናው ሳይታመን እንደው ሲዝረከረክ የምትመለከቱት መነኩሴ ቢኖር በአቋራጭ እዚያ ጋር የደረሰ ማለት እንጂ ምንኩስና ያስፈልግም ማለት አይደለም። በምንኩስናቸው የክርስቶስን አክሊል በተግባር ማሳየት የቻሉ ብዙ አባቶች አላት ቤተክርስቲያን። በረከታቸው በሁላችን ይደርብን። አዎ ይህን መስቀል የምታየው እንዴ ነው? ኦርቶዶክሳዊነት ሰውነትን የምታይበት መንገድ የተለየ ነው። ኦርቶዶክሳዊነት መቅደሱን የምታይበት መንገድ የተለየ ነው። ኦርቶዶክሳዊነት መቅደሱን ድንጋይ ነው ይላሉ። እሱንማ እኛ እናውቅ የለም? ዶሎኬት አዋተን ያሰራንኛ አይደለንም? አሸዋ አዋተን የሰራንኛ አይደለንም? ለኛ እነሱ ሊነግሩን ይችላሉ። እኛ አይደለም በገንዘብ የገዛ ነው። እነሱ እንዴት ይነግሩናል? ግን ያን ድንጋይ አምጥተን ሰተን መቅደሱ ከተሰራና በሜሮን ከከበረ በኋላ ድንጋይ አንለውም። የክርስቶስን ቀሚስ እናይበታለን። አያችሁ፣ ተሻግረን እንሻገራለን። ኦርቶዶክሳዊነት ተሻግሮ ማየት ነው። በመጽሐፍ ቅዱስ ጥቅስና በሎጂክ የምንረዳው አይደለም። በሃይማኖት እውነት የምንረዳው ማንነት ነው ኦርቶዶክሳዊነት። አንድ ልጅ ሳይንስ ተምሮ መጣና አባቱን ሰምታችሁ ከሆነ በጣም አባቱ አንድ ትምህርት ቤት ገብቶ ዩኒቨርሲቲ ተመርቆ መጣ። ከዚያ እሱ መጥቶ አብረው ማዕድ አቅርበው እናትየው ምግቡን ካቀረቡ በኋላ ምግቡ ላይ 2 እንቁላል አድርገዋል እና ልጁ ተቀምጧል። አባዬ ይሄን 2 እንቁላል በሎጂክ 3 አድርገዋለሁ አለ እና ሲል አባትየው ትንሽ ነፍሳቸው ጠርጠር ስላደረገው አንዱን ብድግ አድርገው ለእናት ሰጡና አንዱን ብድግ አድርገው ራሳቸው ያዙና በላንተ ሎጂክህን ብላ 3 አድርገ። አዎ ምናብ ዝም ብሎ ምናብ። አያችሁ፣ ኦርቶዶክሳዊነት ተግባራዊ እውነት ነው። ምን ኖረው በኑሮ የሚገባ ነው ኦርቶዶክሳዊነት። ኦርቶዶክሳዊነት በጥቅስም የሚገባ አይደለም። አንድ መምህራችን እንዲል ነበረ፣ ለመናፍቅ ጠቅሶ ለሆዳም አጉርሶ አይቻልም ይላል። አሁን ሆዳም በጉርሻ ይጠግባል? አይጠግብም። ኦርቶዶክሳዊነት የሚኖር ነው፣ ስንኖር የሚገባን ነው። እግዚአብሔር እንድንኖረው ይርዳን። ስም ብቻ አይደለም፣ ህይወት ነው ኦርቶዶክሳዊነት። ክርስቲያኖች ህይወት፣ ሞት የማያቋርጠው ህይወት ነው ኦርቶዶክሳዊነት። ሰውነትን የምታይበት። አሁን ተመልከቱ፣ ምን ይላሉ ብዙ ሰዎች? ምን ማርያም እኮ እንደኛ ሰው ናት ሲሉ ሰምታችሁ አታውቁም? ይላሉ አይደለ? ማርያም እንደኛ ሰው ናት። አዎ ሰው ናት። ሰው አይደለችም ማርያም? ምን ጥያቄ አለው? የኢያቄምና ሐና ልጅ አይደለችም ማርያም? ግን ማርያም እንደኛ ሰው ናት የሚለው ሰው እሱ እንደ ማርያም ያለ ሰው ወይ ነው ጥያቄው? ነው ወይ? አምላክን በክንዱ የታቀፈ ነው ወይ? በጀርባው ያዘለ ነው ወይ ነው ጥያቄው? ጊዮርጊስ እንደኔ ሰው ነው? አዎ ሰው ነው። ግን እሱ እንደ ጊዮርጊስ ያለ ሰው ነው ወይ? ለክርስቶስ በማንኮራኩር እንደ ስንዴ እስከ መፈጨት መታመን የሚችል ነው ወይ? ጥያቄው እሱ ነው። ኦርቶዶክሳዊ ማንነት ልዩ ነው። ሰውነትን በእግዚአብሔር መልክ የሚቀርጽ ማንነት፣ በእግዚአብሔር መልክ። አሁን ዓለማችን ላይ እንደምታውቁት 2 አይነት ሰዎች አሉ። አንደኛው ሂውማን ቢንግ የምንለው ነው፣ ዝም ብሎ ፍጥረታዊ ሰው። ሁለተኛው ደግሞ ሂውማን ፐርሰን ነው፣ ትክክለኛው ሰው፣ ሰብዕናን ያሟላ። እንደ ቀፎ የሚኖሩ ሰዎች አሉ። እንደ ቀፎ ማለት ያው ሰው ከተማ እያቃጠሉ፣ ቀበሌ እያፈረሱ፣ ቤት እያፈረሱ፣ ሰው እያነደዱ፣ ህፃናት ከነ ቤተሰቦቻቸው እየጨረሱ ምናምን እያደረጉ ለምንድን ነው ይሄን የምታደርጉት ስትሏቸው ለነፃነት ይሏቸዋል። ህፃናት እያስጮሁ በእሳት እያነደዱ። እንደዚህ አይነት ሰዎች ቀፎዎች ናቸው፣ ሙሉ ሰዎች አይደሉም። እንደዚህ አይነት ሰዎች አደገኞች ናቸው። ከኦርቶዶክሳዊ ሰብዕና የወጣ ማንነት እንዲህ ነው። አንድ መጽሐፍ የአና ማስታወሻ የሚል አንብባችሁ ከሆነ አላቅም። እኔ በልጅ ያለው ነው ያነበብኩት። በጣም የሚገርመኝ መጽሐፍ ነው። 13 ዓመት እድሜ ላይ ሆና ነው ምናምን የጻፈችው። ከሞተች በኋላ የታተመላ መጽሐፍ ነው። ታዲያ እቺ አና የምትባለው ሴት አይሁዳዊ ናት
እሷ ደግሞ ሌላ ጀርመናዊ የፍቅር ጓደኛ ነበራት። እንደ ሰው ቆጥራው ጓደኛ አድርገዋለች። እነሱ በፍቅር ጓደኝነት በነበሩበት ዘመን ድንገት ሂትለር ተነሳና አይሁዳውያንን ማጥፋት ጀመረ። በጣም የሚገርመው ይሄ ጀርመናዊ ደግሞ የሷ ጓደኛ አዶልፍ ሂክማን ይባላል። የዚህ የሂትለር ጄኔራል ነው። እና ምን ያደርጋል? በመኪና ህፃናትንም ጭምር እየሰበሰበ አይሁዳውያንን በሰይፍ ወደሚታረዱበት ጉሮን ነው ይጨምራል። በጣም የሚገርመው መንገድ ላይ መኪና እየነዳ እየሄደ አንድ አይሁዳዊ ህፃን እንደው ብቻውን እየተጫወተ አያልፍም። አቁሞ ፍሬን ይዞ ያንን ህፃን አንስቶ ጭኖ ይወስድና ዛሬ ያራግፍና ልክ እንዳራገፋቸው ወገቡን ይዞ ያለቅሳል። 5 ደቂቃ ምናምን ያለቅሳል። እንደገና ይሄድና ይጭናል፣ ይመጣል። እና መጨረሻ ላይ ግን ይሄን ሰው አይሁዳውያን የሞሳድ አባላት መጨረሻ ላይ ይዘው ኢየሩሳሌም ከዚህ ከላቲን አሜሪካ አካባቢ ነው ያዙት እና በመርፌ አደንዝዘው ምናምን እንደ ካፒቴን የአውሮፕላን ፓይለት አስመስለው እንደ የሰከረ ጓደኛችን ነው ብለው ከዛ ሀገር አውጥተው ኢየሩሳሌም ወስደው ችሎት አቆሙት። እና ችሎት ሲያቆሙት እንደዚህ አድርገሃል ሲባል ሲጠይቅ እኔ አመላለስኩ እንጂ አልገደልኩም። አያችሁ፣ እንደዚህ አይነት ሰዎች ምንድናቸው ብትሉኝ ቀፎች ናቸው። ዘር ቀፎ ከመሆን ይጠብቀን። ኦርቶዶክሳዊ ሰብዕና ማለት መሰላችሁ ማንነትን ለክርስቶስ ያስረከበ መልኩ ማንነቱ ክርስቶስ የሆነለት። አንድ ነገር ነግሬያችሁ ላብቃ። አንድ ነገር ትምህርቱ ባያልቅም በጣም የሚገርመው ሙሴን ታውቃላችሁ። ሙሴ ማለት እጓለማይ ማለት ነው። ከውሃ የተገኘ የስሙ ትርጉም እስቲ ከውሃ የተገኘ በሉ። በጣም ይገርማል። እና እስራኤል ደግሞ ለስማቸው በጣም ጠንቃቆች ናቸው። ስሞቻቸው የነቢያቱን እንኳን ስም ብትመለከቱ ከእግዚአብሔር ጋር አስተሳስረው ምናምን ነው። በጣም ለስሞቻቸው ይጨነቃሉ እስራኤል። እና አንድ አሰልጣኝ እንደውም ሲያሰልጥነኝ ምን ብሎ ሰምቼዋለሁ፣ እስራኤል ቁጥራቸው በጣም ትንሽ ነው እና አለን ለማለት ምንድነው የሚያደርጉት አለ። አንድ ዕቃ ተሸክሞ አንድ እስራኤላዊ ትልቅ ዕቃ ተሸክሞ እየሄደ ሌላ የማያውቀው ሰው መጥቶ እባክህ ወንድሜ እንደዚህ አይነት መንገድ አሳየኝ ሲለው ያ እስራኤላዊ አላውቅም ማለት ይችላል አይደል? እየሄደ ዕቃውን ያወርደውና አላቀልህም ብሎ ይጮሃል እና ተመልሶ ይሸከመዋል። ለምንድነው የሚያደርገው? እንደዚህ አለው ነው። እና በጣም እስራኤላውያን ለህልውናቸው በጣም ከባዶች ናቸው ለስማቸው። ሙሴ ማለት ከውሃ የተገኘ ነው እና ሙሴ ያደገው ፈርዖን ቤት ነው። ሙሴ በፈርዖን ቤት ሲያድግ 2 ነገሮች ይሰማል። እናቱ አንድ ነገር ትነግረዋለች። ምን ትለዋለች እናቱ? ሙሴ አንተ የዚህ ቤተ መንግስቱ ልጅ አይደለህም። አንተ መከራ የሚቀበለው ሰይፍ የሚበላው ስቃይ የሚሸከመው እናት ወንድ ልጅ ወልዳ አይኗ እያየ የሚገደልባት የዚህ መከራ የሚበላ ማህበረሰብ ውጤት ነህ አንተ፣ የዚህ ወገን ነህ ትለዋለች ጡት እያጠባቸው። ፈርዖን ደግሞ በሌላ መንገድ ምን ይለዋል? አንተ ያው ፈረስ ግልቢያ የምትማረው የአስተዳደር የምትማረው የፈርዖን ወገን አንተ፣ ነገ ከመኳንንቱ ቤተ መንግስቱ ከሚመሩት መካከል አንዱ ነህ። 2 ነገር ስለራሱ እየሰማ እንዲያድጋል። በኋላ ግን እግዚአብሔር አርጅቶ በግ እየጠበቀ ሳለ ወደ ግብጽ ልካለው ህዝቤን ነፃ ታወጣለህ ሲለው እኔ ማን ነኝ አለ ሙሴ። የማንነት ጥያቄ ነው፣ ትልቅ ጥያቄ ነው። እኔ ማን ነኝ በጣም ብዙ ነው ትርጉሙ። አንዱና ዋናው ግን ይገርማቸዋል። እናቴ እንዲህ ብለህ ነግራኛለች፣ ፈርዖን ደግሞ እንዲህ ብሎኛል፣ አንተ ደግሞ እንደገና እንደ ነፃ አውጪ በዚህ በኩል ልካለው ትለኛል። ለመሆኑ እኔ ማን ነኝ? አያችሁ፣ ኦርቶዶክሳዊነት ማንነታችን የሚመለስበት ነው። እግዚአብሔር ምን እንዳለው ታውቃላችሁ? አንተ የእናትህ ምን አይደለም ያለው፣ አንተ የፈርዖን ምን አይደለም ያለው። እኔ ማን ነኝ ለሚለው ጥያቄ እኔ ካንተ ጋር ሆናለሁ። እስቲ እኔ ካንተ ጋር ሆናለሁ በሉ። ኦርቶዶክሳዊ ማለት ማንነቱ እግዚአብሔር የሆነለት ማለት። አሁን ማንነታችን እግዚአብሔር የሚሆን ስንቶቻችንን ማንነት ስለ ማንነት ስንጠየቅ እኛ አሁን ገና እየተሰቃየን አይደል? የማንነት አስመላሽ ኮሚቴ በአራቱም ማዕዘን እያዋቀርን። አሁን ማን ነው ኦርቶዶክሳዊ ክርስቶስ ማንነቴ ነው ብሎ መጠሪያዬ ነው ብሎ እናቱን ለክርስቶስ መተው የቻለ ማን ነው? ማን ነው? ኦርቶዶክሳዊነት ይህንን ዋጋ ያስከፍላል ወዳጄ። ይህን ዋጋ የዚህን ዓለም የፖለቲካ ርዕዮተ ዓለም አሸንፎ ድል ነስቶ ማንነትን እግዚአብሔር ማድረግ፣ ሰው ሙሉ ሰው መሆን። ምን አይነት እግዚአብሔርን በፍቅር የሚመስል ሰው እስቲ በሉ። እግዚአብሔርን በሉ እስቲ በፍቅር የሚመስል በምን? በፍቅር። አንዱ እሱ ነው። አንዱ ፍቅር ማንነትን ማፍረስ ይጠይቃል። ሴቶች አሁን እናንተ በወጣትነታችሁ እድሜ ብዙዎቻችሁ ገና ልጆችም ምናምን ያለው በእናንተ የሆነ አዲስ ምናምን የፍቅር ታይም ምናምን ስገቡ ዩኒቨርሲቲ ምናምን ፍሬሽማን ሆናችሁ ወይ ደግሞ ሃይ ስኩልም ይጀምራሉ። ኤሌመንተሪ ያውኑ ከባድ እንደ ቴክኖሎጂው ነው የሚፈጥነው። እኔ ይገርመኛል። እኔ ፍቅር ደብዳቤ ጻፍኩት ይመስለኛል ዲያቆንም ስለነበርኩኝ 11ኛ ክፍል ገብቼ ነው። 11 ዓመት ምናምን አዲስ አበባ ተወልጄ አላቅም። ያደግኩት አዲስ አበባ ነው ግን አላቅም። በኋላ አሁን ግን በጣም ፈጣን ነው ትውልድ እና ግን ዞሮ ምንድነው መሰላችሁ አዲስ የሆነ ፍቅር ምናምን ሲመጣ ማንነታችን እርስት እናደርገዋለን።
ያ የመጣውን ፍቅር ልባችን ውስጥ እንተክለዋለን። ፍቅር ማንነትን ማፍረስ ይጠይቃል። አያችሁ፣ በክርስቶስ ፍቅር መኖር ማለት በጣም ጥልቅ ነገር ነው። ቀላል እንዳይመስላችሁ። ጠላትን እስከ መውደድ ማድረስ የሚችል ፍቅር። እግዚአብሔር ይላል አንድ ሊቅ ለሰይጣን እንኳን ያለው ፍቅር አልጎደለም ይላል። ሲበሉት ይሄን ቃል እግዚአብሔር በሉሲ ለሰይጣን እንኳን ያለው ፍቅር አልጎደለም። አሁን እግዚአብሔር ሰይጣንን ይወደዋል። ምን አይነት ሰውዬ ነው እያላችሁ ነው አርበልባችሁ። እንዴት ሰይጣንን ይወደዋል እግዚአብሔር እያላችሁ ነው አይደለ? ለምሳላችሁ እግዚአብሔር ለሰይጣን ያለው ፍቅር ያልጎደለበት የእግዚአብሔር ፍቅር አፔ እንደሆነ የሚሰራ አይደለም፣ ወጪና ወራጅ አይደለም። ራሱ እግዚአብሔር ማንነቱ ፍቅር ነው። ሰይጣን ከእግዚአብሔር ጋር መኖር ያልቻለው ከዚህ ፍቅር ጋር ህብረት ማድረግ የሚችል ማንነት ስለሌለው ነው። አያችሁ፣ ክርስቶስ ሰምራ እዚህ ጫፍ ላይ ስትደርስ ዲያብሎስን ማርልኝ አለችው አይደለም? ማንን ማርልኝ አለችው? አዎ ዲያብሎስን ማርልኝ። የማይማር እንደሆነ ይታወቃል። በፍቅር ግን ክርስቶስን ወደ መምሰል ጫፍ ስትደርስ ነው። አያችሁ፣ እንኳን እኛ አሁን ጠላትን ቀርቶ የገላ መጠን እንወዳለን። እኛ የገላ መጠንን አንድ ቀን ጎረቤታችን ማስጫ የበጠሰብንን አርስ እንጣለው ጦር ተማዘን እንኖረው እኛ። አያችሁ፣ ኦርቶዶክሳዊ ማንነት እንደዚህ ጥልቅ ነገር ነው። ወደዚህ ጥልቅ ማንነት ከፍ ማለት ነው። በአጠቃላይ ኦርቶዶክሳዊነት ክርስቲያኖች ይሄንን ዓለም ትተን እግዚአብሔርን ወደ መምሰል፣ ይሄንን ዓለም ትተን ማለት አንሰራበትም፣ አንማርበትም፣ አንኖርበትም ማለት አይደለም። በሐሳብና በምኞት ይሄንን ዓለም ገለን በውስጣችን ክርስቶስን ተክተን እርሱን ወደ መምሰል መውጣት የምንችልበት ማንነት ነው። እና ዝም ብዬ ሳስበው ጉባኤያችሁም ኦርቶዶክሳዊ ኪነ ጥበብ ነው አይደለ? አዎ፣ ልዩ ኪን ማለት ጥበብ ነው ራሱ ታውቃላችሁ። እና አርት ነው። ኦርቶዶክሳዊ ጥበብ ከዓለም የሚለየው በዚህ ነው። እኛ ራሳችን ኦርቶዶክሳዊ ጥበብ የሚታይብን ማንነትን ልንላበስ ይገባናል። አምላካችን ይህን ኦርቶዶክሳዊ ማንነት ተላብሰን እንድንኖር እውነተኛ ኦርቶዶክሳውያን እንድንሆን መድኃኔዓለም አባታችን ይርዳን። ከሃይማኖት አናውጠን፣ በፍቅር በሰላምና በጤና እግዚአብሔር ዘመኑን ያሻግረን። እግዚአብሔር ይስጥልን።